የቅምጥልን አባት የባቡሬ እናት በትራስ አፍና ገላዋለች። ከመጀመሪያውንም የአስም ታማሚ ስለነበረ እንግዲህ ሙቷል ወይንስ ደግሞ ራሱን ስቷል፣ ምን እንደተፈጠረ አላቅም። የባቡሬ አባት እሱ እንደሆነ ባቡሬ ይህን ነገር ሲሰማ በጣም ልቡ ተሰበረ። ለሙዬም ደግሞ የባቡሬን እናት አግባብታ እንደምንም ብላ እንግዲህ ከዚህ ካለችበት ጭንቀት እንድትወጣ ካለችበት ጸጸት እንድትወጣ እያረገቻት ነው። እዛ ጋር እንግዲህ ደግሞ ፍቅር አሁንም ቢሆን ሮማንን እያሰቃየቻት ነው ማለት ነው። እዛ ጋም የአደይ አባት ከአሜሪካን ሀገር የመጣውን የጓደኛውን ልጅ ምን እንደሚያደርጉና ምን እንደሚሰሩ ዳይመንድና እሱ ምን እያረጉ እንደሆነ የአባቶቻቸውን ንብረት ፈልገው ነው የመጡት። በጭራሽ ግን አያገኟትም እያለ እየፎከረ ነው። ለምለም ሮሚዬም ደግሞ በተለይ ሩታና አሹን አንድ ላይ ስታያቸው በጣም እየቀናች ነው፣ በጣም እየተቃጠለች ነው ማለት ነው። ምን ሊፈጠር እንደሚችል እንግዲህ አላቅም። በጣም ነገሮች ከባድ ሆነዋል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ባቡሬ በሰማው ነገር እጅግ በጣም ልቡ ተሰብሯል። ምክንያቱም ይሄ ነገር በጭራሽ ይፈጠራል ይሆናል በህይወቴ ይሄ ነገር ያጋጥመኛል ብሎ ያላሰበው ነገር ደርሶበታል። ያም ነገር ምንድን ነው? እንዳያችሁት እንግዲህ ለምለምም ሁሉን ነገር ነግረዋለች። ቅምጥልም እህቱ እንደሆነችና ጋሸም ወይም ደግሞ አባባም ደግሞ እንግዲህ የቅምጥል አባት አባቱ እንደሆነ ከዚህ በፊትም እንግዲህ አንተን ከሌላ ሰው ጋር ወይም ጎረቤት ያለ ሰው ስለሚያስቸግራት እናትህን ከሱ ነው የወለድሽው እንጂ ከኔ አይደለም ብለው አንተን አልቀበልም ብለው ነበር ከቤት አንተንና እሷን ጎዳና ላይ እየጣሏችሁ እና ስለዚህ አባቴ በህይወት እያለ ነው ታዲያ እኔ የባለጌ ልጅ እየተባልኩ የሴተኛ አዳሪ ልጅ እየተባልኩ ያደግኩት ለምን ይሄ ነገር ተፈጠረ እያለ በጣም ራሱን እየጎዳ ነበረ። ራሱን ለማዳመጥ ከለምለም ርቆ ወደ ሌላ ቦታ ሂዶ ቁጭ ብሎ ራሱን እያዳመጠ ነበር። ግን ደግሞ በጣም ነበር የሚያሳዝነው። ለምለም ባገኘችበት ሁኔታ ስታዩት ብቻውን እያለቀሰ ብቻውን ቁጭ ብሎ ነበር ያገኘችው እና ይሄ ማለት ደግሞ በተለይ አባታችሁ በህይወት እያለ አለመፈለግ ማለት የራሳችሁ ቤተሰብ ከጎናችሁ እያለ ያለ ቤተሰብ ያለ ዘመድ ያለ ወገን ያለ ሰው መኖርን ስታስቡ በጣም ነው ልብ የሚሰብረው እውነት ለመናገር። እንግዲህ ነገሮች በጣም ከባድ እየሆኑ ነው ማለት ነው። ሮሚዬም ደግሞ ያደረገችው ነገር ማናት ለሙዬም ያደረገችው ነገር በጣም ትክክል ናት። ምክንያቱም ይሄን ነገር እውነቱን ከነገረችው ነገሮችን ለማስተካከል ጊዜ ይኖረዋል ብዬ አስባለሁ ማለት ነው። ይሄኛው መናገሯ ትክክል ነው ወይንስ አይደለም ትላላችሁ? ይቺ ቤዛ ደግሞ የሰይጣን ቁራጭ እናቴ ስለታመመችብኝና ወንድሜ ወደ ውጭ ሀገር ሊሄድ ስለፈለገ ወደ ውጭ ሀገር ካልሄድኩኝና ቤቱ ካልተሸጠ ስላለኝ የማረገው ነገር ግራ ስለገባኝ ይሄን ነገር ያደረኩት ብላለች። የእሷ ወንድም ወደ ውጭ ሀገር መሄዱና እናቲቱ መታመሟን እና እዛ ጋር ደግሞ ፍቅርንና አዴይን ማነው አዴይንና ዴቭን ለመመረዝ መሞከሯ ምን የሚሉት ነገር ነው? ከዚህ ነገር ውስጥ አዴይም ፍቅርንና ዴቭን በመርዝ መመረዝ ምን የሚሉት አስተሳሰብ ነው? በጣም ነው የሚገርመው ይሄ ነገርና እሷ የተናገረችው ነገርና ያደረገችው ነገር በጭራሽ አንድ ላይ አይመጣም ማለት ነውና ስለዚህ ይሄ ነገር መቼም ቢሆን ከዚህ በኋላ የፍቅር እናት ይቅርታ አድርጋላት ቤዛ እዛ ቤት መሆን የለባትም። ምክንያቱም ለራሷም ታሰጋታለች። በጣም መጥፎ ልጅ ናት። አሁንም ቢሆን ከሊና ጋር እየተግባባች ነው። ሊና ራሱ እጅግ በጣም መጥፎ ሴት ናት። ስለዚህ ከሊና ጋር አሁንም እየተግባቡ እየተስማማች ነው ያለችው። ምክንያቱም እዛ ቤት ገብተው ሁለቱም አንድ ላይ አዴይንም ወይንም ያለውን ነገር ሁሉ አጠፋፍተው አንቺም ዴቭን ታገኛለሽ እኔም የምፈልገውን አገኛለሁ እያለኝ ሊናን ወደ መጥፎ ነገር እየወሰደቻት ነው። ሊናም ደግሞ በጣም አዴይና ዴቭ አንድ ላይ እንዳይሆኑ ከማይፈልጉ ሰዎች አንዷ ናትና ይሄ ነገር ለምንድን ነው በተለይ በአዴይና በዴቭ ፍቅር ውስጥ ሁሉም ሰው እየገባ ያለው? በጣም ከባድ ነው። ነገሮች እየተወሳሰፉና ነገሮች በጣም እየባሱ ነው። የቅምጥል አባት ደግሞ የባቡሬ አባት ስለሆኑ በጣም ደስ ብሎኛል። ምክንያቱም አባቱ ቢያንስ በህይወት እንዳላውቋል። የባቡሬ እናት ደግሞ ቤተሰቦች አላበደችም፣ እብድ ሳትሆን በቃ ነገሮችን ጸጸቱን ሁሉን ነገር መቋቋም ስላልቻላት እብድ ናት ብሎ ሰው እንዳስብ እብድ ናት ብሎ ሰው ስለሚያስብ የውስጧን ከሆዱ ያለው ነገር መናገር ስለፈለገች እንጂ እብድ ሁና አይደለም። የትክክለኛ እብድ አይደለችም። የምትለውና የምታናገረውን በደንብ አድርጋ የምታውቀው ሰው ናት።